ሁላችንም ተነስተን ቆምና መጽሐፍ ቅዱሳችንን የዮሐንስ ወንጌል ላይ እናውጣለን። ከቁጥር 1 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። በኢየሱስ ክርስቶስ ስም አነባለሁ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናቸው። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱም በብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ። ይሆን እንዴት አይነት ጉድ ነው ወገኖች! ወይ ይህንን ቃል መጽሐፍ ቅዱስ ላይ ብዙዎቻችን እኔም እናንተም ልብ ብለን ያየነው አይመስለኝም። እስቲ አንድ ጊዜ እናስተውልና ተመልከቱት። ቁጥር 7 በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ። እንዴት ነው እሱ? የምትወዱትን ሁሉ የሚል ቃል አለ። ጸሎት እኮ ነው። ግን ምን አለው ከኋላ ወገኖች? ከኋላው ሪኳየርመንት ምን አለ? እኛ ማድረግ የሚገባን መስፈርት አለ። እግዚአብሔር አምላካችን ይህንን ደግሞ ያበራልናል። ከዛ ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኋችሁ። በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅሁ፣ የሁላ ወገኖቼ ሆይ እኔ የአባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህንን ነግሬያችኋለሁ። ደስ እንዲልህ እግዚአብሔር ይፈልጋል። ግን የሚለንን ነገር ደግሞ እንድንታዘዝ እግዚአብሔር ይፈልጋል። ቁጭ በሉ። እግዚአብሔር ይባረካችሁ። እዚህ ጋር ያነበብኩት ክፍል ላይ እኔ የወይን ግንድ ነኝ፣ ገበሬው አባቴ ነው፣ እናንተ ቅርንጫፎች ናቸው ይላል። እንግዲህ አስተውለን ከተመለከተን መጽሐፍ ቅዱስ ላይ የሌለ ነገር የለም። የማይናገረን ሚስጥር፣ የማይመክረንም ነገር የለም። ምን አለ መሰላችሁ ወገኖች ሆይ የእግዚአብሔርን ቃል መርጠን ማየት መንፈሳዊ ችግር ያመጣል። እግዚአብሔር የሰጠንን ነገር፣ እግዚአብሔር የሚያስተምረንን ነገር እንዴት ማድረግ አለብን መሰላችሁ? አቅማችንን አይደለም ማየት ያለብን፣ የሚናገረንን የምህረት አቅም ነው ማየት ያለብን። እግዚአብሔር የጠራን ሊያስጨንቀን አይደለም። እግዚአብሔር የጠራን ሊኮንነን አይደለም። እግዚአብሔር የጠራን ግራ ሊያጋባን አይደለም። አንዳንድ ጊዜ የሚጨንቀን ግራ የምንጋባው ለምን መሰላችሁ? የወደድነው ክፉ ነገር አለ። እንድንጥለው እግዚአብሔር መጥቶ አይለማመጠንም። እውነቱን ነው የሚነግረን፣ ፈቅደን ከህይወታችን እንድናስወግደው። አንዳንድ ጊዜ ማስወገድ ያለብንን ነገር ግድ የለም በርታ የሚል አገልግሎትና መልእክት ሰምታችሁ ከሆነ እሱ ከእግዚአብሔር አይደለም። እግዚአብሔር እዚህ ጋር የሚናገረው ይሄው ፍሬ የሚያፈራውን ቅርንጫፍ አበስቶ እንዲያፈራ እገርዘዋለሁ ማለት እንዲመችና እንዲስተካከል በእግዚአብሔር ይገረዛል። ሁለት ቅርንጫፎችን ነው እዚህ ጋር የሚናገረው። አንደኛው የሚያፈራ ነው፣ አንደኛው ደግሞ የማያፈራ ነው። ሁለቱም
በጌታ በኢየሱስ ክርስቶስ አምኖ የዳነው ህብረተሰብ ውስጥ ያለ አካሄድና በህይወታችን ውስጥ ተገልጦ የሚታይ እግዚአብሔርም ሰውም የሚያየው ነው። ማንኛውም ሰው ሊመለከተው የሚችል ጉዳይ ነው። ይኸው አትክልተኛው ገበሬው አትክልተኛው አብ ነው። የወይኑ ግንድ ደግሞ ኢየሱስ ክርስቶስ ነው። እኛ ደግሞ ምን አደረገን ሲናገር ቅርንጫፎች ናችሁ እናንተ አለ። ቅርንጫፉ ከግንዱ ተለይቶ ፍሬ ማፍራት እንደማይችል ያለ እኔ ምንም ልታደርጉ አትችሉም የሚለውን እውነት ወደ ግራም ማድረግ አንችልም፣ ወደ ቀኝም ማድረግ አንችልም ከሚለን የእግዚአብሔር ዘላለማዊ ሐሳብ ጋራ ያለን ወገኖች አማራጭ መስማማት ነው። ሁለቱ ቅርንጫፎች አንደኛው የሚያፈራ ነው፣ አንደኛው የማያፈራ ነው። የማያፈራው ቅርንጫፍ ማለት ምን ማለት ነው? የማያፈራው ቅርንጫፍ ማለት ወገኖች ሆይ ምን ማለት ነው? አስተውላችሁ ስሙኝ። በኢየሱስ ክርስቶስ ላይ የጸና እምነት የሌለውና ለክርስቶስ ፍቅር የሌለውን ክርስቲያን ምን ይለዋል? ፍሬ የማያፈራው ቅርንጫፍ ይለዋል። አስተውላችሁ ስሙኝ፣ እንደገና እናገራለሁ። በጸና እምነት ማለት እምነቱ በክርስቶስ ላይ ጸንቶ የማይቀጥል ማለት ነው እና ለክርስቶስ ደግሞ ፈጽሞ ምንም አይነት ፍቅር የሌለው ማለት ነው። ይሄንን ቅርንጫፍ መጥቶ ቆርጦ የሚጥለው አብ ነው፣ ገበሬው ነው፣ አትክልተኛው ነው። ይጥለዋለሁ አለ፣ ቆርጠዋለሁ አለ። ታዲያ የሚያፈራው ቅርንጫፍስ ብላችሁ ካላችሁ በመጀመሪያ አስተውሉ ወገኖች ሆይ ፍሬ ሲል ከቅርንጫፉ አብ የሚፈልገው ፍሬ የጸጋ ስጦታ ፍሬ አይደለም። ወቁ። ይሄ መስበክ፣ ወንጌል ማገልገል፣ ጸሎት፣ ድንቅና ተአምራት፣ የተለያዩ ምልክቶች፣ በቃ ድንቆች የሚገለጡባቸው የጸጋ ስጦታዎችን አይደለም ፍሬ የሚለው። እዚህ ጋር ፍሬ የሚለው አስተውሉ፣ አይነተኛ የሆነው የእያንዳንዳችንን ባህሪ ነው የሚመለከተው። አብ የሚከብረው በሱ ነው። እንግዲህ ወገኖች ባህሪያችን፣ አኗኗራችን ወይም የዕለት ተዕለት እንቅስቃሴያችን በሙሉ ማለት ነው። ማለትም ባህሪያችን ፍቅር፣ ደስታ፣ ይሄንን በደንብ የምናየው የት ጋር መሰላችሁ? ገላትያ ምዕራፍ 5 ላይ ነው። እነኚህ ናቸው እግዚአብሔር በሕይወታችን ሊያያቸው የሚፈልጋቸው። ስብከታችን አይደለም ፍሬው፣ ድንቅና ተአምራት ማድረጋችን አይደለም ፍሬው፣ በእግዚአብሔር ቤት ውስጥ በታማኝነት አስራት መክፈላችን አይደለም ፍሬው። እሱ ሁሉ ትክክለኛና ጥሩ ነገር ነው። ግን እግዚአብሔር የሚፈልገው በምንኖርበት ህብረተሰብም በቅዱሳን ማህበር መካከልም ተገልጦ የሚታየው ባህሪያችን ነው። አብረው ይኬዳል። ትንሽ ቆይቶ ሐዋርያው ጳውሎስ ጋራ አብሮ እጅግ አስደናቂ አገልግሎት እያገለገለ ያለ ሰው ድንገት ተለየው ከሐዋርያው ጳውሎስ። አንድ ነገር ተናገረ ሐዋርያው፣ አንዲት ነገር ብቻ የተናገረው፣ ዴማስ የአሁኑን ዓለም ወዶ ትቶኛል አለ። አያችሁ፣ አልቻለም መቀጠል። የሚያስቀጥለው ባህሪ በዴማስ ውስጥ አልነበረም ማለት ነው። ግን ምን ነበረው? አገልግሎት ነበረው። አስተውሉ፣ በአገልግሎት የሚገለጡ ነገሮች ከእግዚአብሔር ጋር የፍጻሜ ማማር ዋስትና አይደሉም። እነሱ ከሰማይ ተቀበልናቸው፣ እንደዚህ ቆመን የምንናገረው፣ በተለያየ የጸጋ ስጦታዎች የምናገለግለው፣ እንደዚህ ቆመን የምናገለግላቸው ለቤተ ክርስቲያን የተሰጡ ናቸው። ለማነጽ፣ ቤተ ክርስቲያኒቱን ለማሳደግ፣ ህዝቡን ለማሳደግ፣ ለማነጽ፣ ለመምከር፣ በሽታዎችን አጋንንቶችን ለመፈወስ፣ አጋንንትን ለመንቀል፣ በሽታ ለመፈወስ፣ ድንቅና ተአምራትን ለማድረግ። እነኚህ በሙሉ ወገኖች ሆይ የኛ ማንነት መገለጫዎች በእግዚአብሔር ፊት አይደሉም። እነኚህ ለህዝቡ እኛ ውስጥ እግዚአብሔር የሚያሳልፋቸው ናቸው። እኛ ከዚህ ውጪ ያለ በኑሮ ዘይቤ በአኗኗር ህይወታችን የሚገለጠው ባህሪያችን በባህሪያችን ውስጥ
ይቅርታ አድራጊዎች ነን። ቂም በቀል የለብን ነን። በክፉ ፋንታ ክፉ የምንመልስ ነን። ስስታምና ራስ ወዳዶች ነን። ተሳዳቢና አሽሟጣጮች ነን። ተቺና ነቃፊዎች ነን። በማያገባን ነገር ገብተን ያልማናቀውን ነገር ብዙ የምንናገር ሰዎች ነን። ይሄ ባህሪ ውስጥ ነው ያለው። ስለዚህ ወገኖቼ ሆይ እግዚአብሔር አምላክ የሚከብርበት ደግሞ አይነተኛ የሆነው የክርስቲያን ባህሪ ፍቅራችን፣ ደስታችን፣ ሰላማችን፣ ከቅዱሳን ጋር ያለን መተሳሰብ ወገኖቼ ሆይ በጣም የመጨረሻ የዘቀጠ ነገር እየታየ ያለው በቤተ ክርስቲያን ውስጥ የሆነበት ዘመን ውስጥ ምን ማድረግ አለብን ካላችሁ የሚንበረከክ ሰው፣ የሚጸልይ ሰው ከእግዚአብሔር ጋር ከማንም ጋር አይገናኝም። እኔ እዚህ ጋር ቆሜ ከእናንተ ጋር ነው እንደዚህ መነጋገር። ስንበረከክ ግን የምገናኘው ሰማይና ምድርን ከፈጠረ ጌታ ጋር ነው። ከሱ ጋር ስነጋገር እርሱ ወደኔ ሲመጣ የሚያደርጋቸው ነገሮች ለርሱም ለኔም የማይመቸኝን ነገር በውስጤ እያደከማቸው ይሄዳል። ክፉ ነገሮች በተገለጠው በቀረበው ብርሃን ለእግዚአብሔር የማይመች ነገር እኔንም አደጋ ውስጥ የሚጥለኝ ነገር ይደክማል፣ እየደከመ ይሄዳል። ምን ይሆናል በዛን ሰዓት ላይ ወገኖቼ ሆይ የራሳችን አካሄድ መንፈስ ቅዱስ ያሳየናል። ራሳችንን ወደ ተስተካከለው ወደ ቃሉ እውነት በቃሌ ብትኖሩ ማለት የዕለት ተዕለት ኑሯችን እንጂ የጸጋ ስጦታችን ጋር የተገናኘ ነገር አይደለም። አኗኗራችን ነው። ችን ሰላም ብለሽ ይሄኛውን ጀርባሽን ሰተሽ እያለፍሽ እያለኝ የለኝም፣ እያየህ አላየውም፣ አድርገህ አላደረኩም፣ ሽምጥጥ ያለ ክህደት፣ በድፍረት የተለማመድናቸው ውሸቶች ከኛ ዙሪያ በስተቀረ ለክርስቲያን ምንም ይሁን ይኑር አይኑር የራሱ ጉዳይ። በህይወታችሁ የእግዚአብሔር በረከት እንዲመጣ ትፈልጋላችሁ? አንድ ሚስጥር ልንገራችሁ። እኔ ራሴ የተለማመድኩትን ነው የምነግራችሁ። ስትንበረከኩ ለእግዚአብሔር ሕዝብ ሲጸልዩ ታያላችሁ የእግዚአብሔርን እጅ በዛን ሰዓት ላይ። ለምን ሐዋርያው ጳውሎስ ምን አለ? ሁሉም በሚችል በልዑል አብ በልዑል እግዚአብሔር አብ ፊት እንበረከካለሁ። ስለናንተ ስጸልይ እያመሰገንኩ እግዚአብሔርን በምለምንበት ጊዜ ፍቅራችሁን አይቼ መታዘዛችሁን አይቼ ደስ እያለኝ እያመሰገንኩኝ እዩት። ለሕዝቡ የሚጸልየው ለመመሰላችሁ የጸሎት ሚስጥር ገባው። ምን ብሎ እንዴት እንደምንጸልይ ሐዋርያው ጳውሎስን የሚያክል ሐዋርያ እንዴት እንደምንጸልይ አናውቅምና፣ ነገር ግን መንፈስ ቅዱስ በማይነገር አናውቅም መጸለይ። አዎ አናውቅም። ሮሜ ምዕራፍ 8 ቁጥር 26 እና 27 ላይ እዩት። እንዴት እንደምንጸልይ አናውቅም ይላል። ስለዚህ ሁል ጊዜ አዋቂነታችንን ልምምዳችንን ሳይሆን አለማወቃችንና በቃ በእግዚአብሔር ፊት የዋህ ምስኪን ባዶ መሆናችንን ስንቀርብ ደስ ይለዋል እግዚአብሔር። ይሄ በቤተ ክርስቲያን ውስጥ አስተውላችሁ ስሙኝ። ይሄ በቤተ ክርስቲያን ውስጥ ስፍራ ካልተሰጠው አሁን ቀስ ብሎ በወራት በዓመታት ውስጥ ከኢትዮጵያ ቤተ ክርስቲያን ላይ አነጣጥሮ ሰይጣን የሰበረው የጸሎትን ሕይወት፣ የጸሎትን ልምምድ፣ የጸሎትን አገልግሎት ለጸሎት ቤተ ክርስቲያን መስጠት ያለባትን ትልቅ ስፍራ በሌላ ነገር አድበስብሶ አጥፍቶታል። ምን ሆነ መሰላችሁ? አሁን እንግዲህ ማይጸልይ ትውልድ የሚጸልይ ትውልድ የሚገኘው የሚጸልዩ የቤተ ክርስቲያን መሪዎችና የሚጸልዩ አገልጋዮች ከሌሉ የሚጸልይ ሕዝብ ከየት ይመጣል? ችግሩ የት ጋር እንዳለ ግልጽ ነው። አመራር ላይና አገልግሎት ላይ ነው ያለው ችግር። እስከ ዛሬዋ ቀን ድረስ ለጸሎትና ለእግዚአብሔር ቃል ስፍራ ሰጥተን ታዘን መኖር እንድንችል ለረዳን እግዚአብሔር ክብር ይሁን። በክርስቶስ ጸንቶ አለመኖር ፍርድ ያለበት ወደ ፍርድ ያመጣል ወገኖች ሆይ። ለዚህ ነው መጽሐፍ ቅዱስ ላይ በእኔ ኑሩ ጸንታችሁ ኑሩ። አሁን
ብዙዎቻችን እኮ እንዴት አድርገን እዚህ ጋር መተን እንደምንሰብክ ነው የምናስበው። ግድ የለህም፣ ግድ የለሽም። በመጀመሪያ ሲያቆምሽ ትቆሚያለሽ፣ ሲያቆምህ ትቆማለህ። ግን ህይወትህን በጤናማነት የክርስትና አካሄድ አቁሙ። መጀመሪያ ይቁም እስቲ። ከዛ በኋላ የሚያስቸኩል ነገር የለም ወገኖች ሆይ። ነገሮችን ሁሉ ወደ አደባባይ የሚያመጣው እግዚአብሔር ነው። በፍሬው አብ ከከበረ ይክበር እንጂ ወገኖች ሆይ። የሚከብረው በባህሪያችን ውስጥ በሚገል አይገርምም? እዚህ ጋር ቆሜ ሳገለግል እስከ ዛሬ ተሰምቶ የማይታወቅ ታላላቅ ድንቅና ተአምራት ቢሆን አብ ከበርኩኝ አይልም። ጸጋ ነው። ጸጋው በእኔ ውስጥ አለፈ፣ ድንቅና ተአምራት ሆነ። በቃ ምን አለ ሐዋርያው ጳውሎስ? የተሰጠኝን አገልግሎት አገልግያለሁ፣ የማልጠቅም ባሪያ ነኝ በል። ሌላ ነገር ውስጥ እንዳትገባ። ሰው ሁሉ ችግር ውስጥ የገባው ትንሽ ነገር ሲገለጥበት ራሱን አደባባይ ላይ አውጥቶ ወደ ሌላ አይነት ክብር ፍለጋ ሲሄድ ብዙዎች በማይነሱበት መንገድ ውስጥ ገቡ። ወገኖች ሆይ እግዚአብሔር አምላካችን ይርዳን። አያችሁ፣ እስቲ መጽሐፍ ቅዱሳችን አንድ ቦታ አውጥተን እናነባለን። ትንቢተ ኢሳይያስ ምዕራፍ 55 ላይ እስቲ ያውጡ። ቁጥር 6 ነው የማነበው። በጌታ በኢየሱስ ክርስቶስ ስም አነባለሁ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱ ይምረዋል፣ ይቅርታውም ብዙ ነውና። ብዙ ነው። ወደ አምላካችን ይመለስ። እግዚአብሔር እስቲ ቀና በሉ። አይገርም? የእግዚአብሔር አባባልና የዚህ ዓለም አባባል ይኸው። እግዚአብሔር በሚገኝበት ጊዜ አሁን ፈልጉት። ከተገኘ በምድር ላይ እኔም ማቀው እናንተ የምታውቁት ሲገኝ የሚፈለገው ለምንድን ነው? ተገኘ አይደለም እንዴ? እሺ የሚጠራው ምን አይነት ሰው ነው? ሩቅ ያለ ወንድም ከላይ ብዬ የምጠራው ሩቅ ያለውን ሰው ነው። ቀርቦ ሳለ ደግሞ ጥሩት ይላል መጽሐፍ ቅዱስ ነው የሚለው። ይሄ የዘመናት እንባችንን ሊያብስ የእግዚአብሔር ፕሬዘንስ በተገኘበት ነገሮችን ሊፈታ በቀረበበት ጊዜ መንቃት ካልተጸለየ ካልተንበረከክን እየሮጥን እንዴት እናውቀዋለን? ይኸውላችሁ ቀርቧል። አሁን ምን በይው? አሁን በቀረበበት ሰዓት ላይ ጥራው። አሁን ነው የምትናገረው። አሁን ነው የምትዘረጋው ነገርህን። ቀርቧል። እንደ እስኪ ቀርብ ድረስ ነበር እኮ የሚጸልየው። ቀርቦ ሳለ ወገኖቼ ሆይ እንደዚህ እኮ ነው የሚለው። በሚገኝበት ጊዜ ፈልግ። በሚገኝበት ጊዜ ሲገኝ አሁን ነው መፈለግ። አይገርምም? የእግዚአብሔር ቃል ምን አስደናቂ ነው! ምን ሚስጥር ነው ወገኖቼ ሆይ! ይሄ ማለት እኮ ምን ማለት መሰላችሁ? መልስ ሊሰጠን የተገባልን ተስፋ እውን ሊሆን የተመቻቸበት ጊዜ ማለት ነው። እግዚአብሔር አምላክ ይርዳን። ትንቢተ ኤርምያስ ምዕራፍ 29 ላይ ደግሞ አውጡ። ትንቢተ ኤርምያስ ምዕራፍ 29 ከቁጥር 12 ጀምሮ ነው የማነበው። ትንቢተ ኤርምያስ ምዕራፍ 29 እናንተም ትጠሩኛላችሁ። እስቲ እግዚአብሔር መጣራት ደስ የሚላችሁ እጃችሁን አሳዩ ባካችሁ። በጌታ ስትጣሩ ማለት ነው ጸሎት እኮ ነው። መጣራት ማለት ምን ማለት ነው? ምን ማለት ነው? አባ እምንልበት እኮ ነው። አቤት የሰጠን የልጅነት ስልጣን በርከክ ብለን አባ ብለን ስንጠራው መጣራት እድሉ በክርስቶስ የመስቀል ሥራ ስላስገኘልን ጌታ እንደው እልል በሉና እናመስግነው እስቲ እባክህ። ስንጣራ ይሰማናል እኮ ይሰማሃል። እሺ እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። በቃ አለቀ። ምንድነው እሱ? ይሄንን የሚያክል ነገር ተሸክመን መከራችንን ከግራ ከቀኝ ነፋሱ ይበዛብን ወገኖቼ ሆይ እናንተም ትጠሩኛላችሁ፣ ሄዳችሁ ወዴት ማለት ነው? ወደ ጸሎት ስፍራችሁ ወደ እኔ ምን ትላላችሁ? በሉ እንጂ ምን ትላላችሁ? ትጸልያላችሁ። እኔ ምን አደርጋለሁ? ይሄ እኮ ብሉይ ኪዳን ነው። አንተ እኮ በተሻለው ኪዳን ደም
የእግዚአብሔር ልጅ ሆነህ በመንፈስ ቅዱስ የታተምክ የእግዚአብሔር ልጅ ነሽ። የእግዚአብሔር ልጅ ነህ እኮ። እንግዲያውስ በበለጠው ኪዳን ውስጥ ሆነን እግዚአብሔር ሊሰማን ይፈልጋል። ወገኖቼ ወይ ቤተ ክርስቲያን ይሄንን የሚያክል የከበረ ሀብት ይዛ ትውልዱ ወደ ጸሎት አለማምጣቷን የሚያክል በደል ነው ወገኖቼ ሆይ በደል ነው። ህዝቡንም እግዚአብሔርን መበደል ነው። ኑና በምን ፈልጉኝ? ከልባችሁ የእውነት ፈልጉኝ ታገኙኛላችሁ። አቤት አቤት አቤት! ብሉይ ኪዳን እኮ እንደዚህ እኮ የለም ወገኖቼ። በብሉይ ኪዳን እኮ ታውቃላችሁ በዓመት አንድ ቀን ህዝቡ ተሰብስቦ ሊቀ ካህኑ ወደ ቅድስተ ቅዱሳኑ ገብቶ የሰማውን የእግዚአብሔር ድምፅ እስከሚናገራቸው ይጠብቃሉ። የሰራዊት ጌታ ቅዱስ እግዚአብሔር እንዲህ አላችሁ፣ እንዲህ አለን እግዚአብሔር። አዎ ብለው በዓመት አንድ ቀን ይመለሳሉ። በአዲሱ ኪዳን በተሻለው ኪዳን፣ በአዲሱ ኪዳን በማይሻረው ኪዳን፣ በአዲሱ ኪዳን በዘላለማዊ ኪዳን፣ በአዲሱ ኪዳን በቅዱሱ ኪዳን እኔና እናንተ ከዘላለም ሞት ፍርድ ያስመለጠን በየትም ቦታ በየትኛውም ጊዜ በየትኛውም ሁኔታ ውስጥ ተንበርከን አባ የምንልበትን መንፈስ አደረገልን። ክብር ለኢየሱስ ክርስቶስ ይሁን። ይሄንን የሚያክል ቃል አለልን ወገኖቹ፣ ደስ ይበላችሁ። እግዚአብሔር አምላክ የተመሰገነ። እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተም ትሹኛላችሁ፣ በፍጹም ልባችሁ ከሻችሁኝ ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ። አያችሁ መጽሐፍ ቅዱስ ላይ የሰውን ድርሻ ይናገርና የእኛን ድርሻ ልብ ነው ዋናው የሐሳባችን ሁሉ ማዕከል የሆነው ልብ፣ ፈቃዳችን፣ ስሜታችን፣ ሐሳባችን፣ ፍላጎታችን፣ አእምሮአችን ሁሉ ያለው ልባችን እሱ ከተስተካከለ የማይስተካከል ነገር የለም ወገኖቼ ሆይ። እሱን አስተካክሉና ኑ። ከዛ በኋላስ እሰማሃለሁ፣ እመልስልሃለሁ፣ እመጣለሁ፣ እነግርሃለሁ፣ አሳይሃለሁ፣ አቆመሃለሁ፣ አበረታሃለሁ፣ አትናወጥም፣ ማጽናት የምችለው እኔ አጸናሃለሁ የሚለን ጌታ ለዘላለም የተመሰገነ። አያችሁ ክርስቲያኖች እንድንጸልይ በመጽሐፍ ቅዱስ ላይ ታዘናል። ያዘዘንም የሰራዊት ጌታ ቅዱስ እግዚአብሔር ነው። አዞናል ወገኖች ሆይ። ጸሎት የእግዚአብሔርን በረከትና ኃይል የምንቀበልበት ድልድይ ነው። እቺን ሳልነግራችሁ ባልፍ ጥሩ አይደለም። አስተውላችሁ ስሙኝ። እንዲህ ሲል የሰማችሁ ሰው አለ። ጸለይኩኝ፣ ነገሮች ተከፈቱ፣ ይሄ ነገር ተከናወነ ሲል እግዚአብሔር ይመስገን። አደጋ አለበት፣ ይሄ አደጋ አለበት። ተንበረከኩኝ፣ ጸለይኩኝ፣ ይሄ ሆነ፣ ያ ሆነ። ጥንቃቄ። ጸለይኩኝ፣ ተንበረከኩኝ፣ ነገሬን የሚያከናውነው ተነሳልኝ ነው የሚባለው። ጸሎት ሰማይና ምድርን የሞላውን ጌታ የሚንቀሳቀስበት እንጂ በራሱ ጸሎቴ ከየትና ምን ይሁን ታዲያ? ጸሎት ሁሉን የሚችለው ግራ ያጋባህን ጥያቄ ሊመልሶ እንባን አብሶ የጨለማውን ጉልበት ነቃቅሎ ድንጋዩን ከፊትህ አንስቶ ነገሮችን ሊያከናውን ጸሎት እሱን ማንቀሳቀሻ ነው። ክብር ለኢየሱስ ክርስቶስ ይሁን። አያችሁ ቤተ ክርስቲያን ካልተንበረከከች ህዝቡን ወደ ጸሎት እና ወደ ልመና ወደ ምልጃ ካላመጣች ምን ትሆናለች መሰላችሁ? መንፈሳዊ አይኗ መደብዘዝ ይጀምራል። መንፈሳዊ አይኗ የቤተ ክርስቲያን ደበዘዘ ማለት የሥጋ አይኗ ከፍ እያለ የሥጋ አይኗ መገለጥ ይጀምራል። ለምን ይመስላችኋል? አንዳንድ ቦታ
በጌታ በኢየሱስ ክርስቶስ ያላመኑ ዓለማውያን እንኳን ማስታረቅ እስከሚያቅታቸው ቤተ ክርስቲያን ውስጥ ችግር የሚፈጠረው መንፈሳዊ አይን እየደበዘዘ የሥጋ አይን እየተገለጠ ከሄደ ነገሮች ሁሉ ሊፈቱ አመራሩ የሚያቀርባቸው በስብሰባ እንጂ በጸሎት አይደለም። የሥጋ አይናቸው እየተከፈተ መንፈሳዊ አይናቸው ከደበዘዘ በቃ አፋቸው ላይ ያለው መንፈሳዊ ቋንቋ ብቻ ነው። ሕይወት ግን የውስጡን እግዚአብሔር ነው የሚያውቀው። ወገኖቼ ሆይ ይሄ በዓለም ሁሉ ላይ እጅግ አደገኛ በሆነ ሁኔታ የወንጌል አማኞች መንፈሳዊ አይን እየተመታ መንፈሳዊ አይን እየደበዘዘ የሚሄድበትን ምስጢር ከእግዚአብሔር ለመረዳት ብንሞክር በዛ ጉባኤ በዛ ቤተ ክርስቲያን ውስጥ እየከሳ የሄደው እየጠወለገ የሄደው የጸሎት ሕይወት ነው። ጸሎት የለም እዛ ቦታ ላይ። ምን ይሆናል መሰላችሁ? ጸሎቱ እያለቀ ሲሄድ ጉባኤው ቶታሊ በስጋዊ አመለካከትና በስጋ አይን ግምት በሞላበት አመራር ህዝቡ መመራት ይጀምራል። ይሄ ታሪክ የሆነባቸው ለእኔና ለእናንተ ቅዱስ ዘላለማዊ የልዑል እግዚአብሔር እስትንፋስ ያለበት በሰማይ በምድር ጸንቶ ለዘላለም የሚኖር የሕያው እግዚአብሔር ቃል ነው። ይሄ ታሪክ አይደለም። ለዚህ ቃል ለሰጠን ጌታ ክብር ይሁን ወገኖች። ጊዜ የለህም፣ ማታ ሮጠህ ትገባለህ። ጊዜ የለህም፣ ጠዋት ሮጠህ ትወጣለህ። ከስራ ነው የመጣኸው፣ ይደክመሃል፣ አትንበረከክም። መንፈሳዊ አይንህ እየደበዘዘ ነው የሚሄደው። የሚጸልዩ ሰዎችን ፊት ለፊት የሚቃወሙ ሰዎችን አይቻለሁ። የማይጸልዩ ሰው ውስጡ እየተበላሸ እየተበላ እየታወረ ማንኛውንም አይነት መንፈሳዊ እንቅስቃሴ የሚመስል በሰው ፊት ብቻ ማድረግ ይቻላል። በሰማይ አይደለም። ሰማይማ ያውቀዋል፣ ያደርጋል። ወገኖቼ ሆይ አይናችን ካልተከፈተ ችግሩ በጣም ከባድ ነው። የሥጋ አይን እየተከፈተ ሲሄድ አንድ ነገር ነግሬያችሁ ወደ ሌላ ቦታ እንሄዳለን። በገነት ካለው ዛፍ ፍሬ ትበላላችሁ፣ ሁሉ ትበላላችሁ አትበሉም እንዴ? አደገኛ ጥያቄ፣ ከባድ አጋንንታዊ የሆነ የስነ ልቦና እውቀት ያለበት ጥያቄ። በገነት ካለው ዛፍ ፍሬ ሁሉ አትበሉም እንዴ ነው እኮ ያላት። ተንኮሉን ተመልከቱ። አይ እንበላለን። በገነት መካከል ካለው ግን መልካምና ክፉን ከሚያሳውቀው ዛፍ አትብሉ አትንኩትም ብሎናል። አትንኩትን እሷ ነች የጨመረችው። አትብሉ አትንኩትም ብሎናለች። ኢሚዲየትሊ ሲነጋገሩ ግራውንድ አግኝተዋል። አትሞቱም፣ እንደ እግዚአብሔር መልካሙንና ክፉን እንደምታውቁ ስለሚያውቅ ነው እንጂ ሲላት አለቀ። እይታዋን ነው የመታው። የሥጋ አይኗን ከፈተው፣ መንፈሳዊ አይኗን መተው በዛች ኢሚዲየት። ከዛ በኋላ ድሮ ሁል ጊዜ የምታየው ዛፍ ለአይን ያማረ መንፈሳዊ አይኗ ሲጨልም፣ ለእውቀት ለጥበብ መልካም ለመብላት የሚያስጎመጅ የሥጋ አይኗ ሲገለጥ፣ መንፈሳዊ አይን መመታት የተጀመረው በኤደን ገነት ነው። ዛሬም እስከ ኢየሱስ ክርስቶስ ራፕቸር እስከ መነጠቅ ድረስ የሚያነጣጥረው መንፈሳዊ አይንህ ላይ ነው። እሱን የሚያገኘው ጸሎት ስታቆሚ ነው። ጸሎት መጸለይ ወገኖቼ፣ ስለ እግዚአብሔር አሁን ሰሞኑን የገባኝ ነገር በምን አድርጌ እንደምገልጠው እንዴት አድርጌ እንደምገልጠው አላውቅም። የመጨረሻ ዳይናሚክና በጣም ፓወርፉል የሆነ ኤክስፒሪየንስ ጸሎት ነው። በክርስትና ሕይወት ውስጥ እወቁ። ምንድነው ጸሎት? ከልዑል እግዚአብሔር ጋር ፌሎሺፕ የምናደርግ ህብረት የምናደርግበት ቦታ ነው። እግዚአብሔር ይርዳን።
አሜን በሉ ወገኖቼ ሆይ እግዚአብሔር ይርዳን። የጠበቁ ሰዎች እግዚአብሔርን የሚጠብቁ ሰዎች የጸሎት ሰዎች ናቸው። ካልጸለይን እንዴት እንጠብቃለን እግዚአብሔርን? ወገኖቼ ሆይ ንገሩኝ እስቲ እንዴት እንጠብቃለን? የሚጸልይ ሰው የሚጠብቅ ሰው። ከባሏ ጋር 7 ዓመት ብቻ ኖረች። ከ7 ዓመት በኋላ ባሏ ሞተ። ከዛ በኋላ ለ84 ነው ለ80 ምናምን ዓመት በቤተ መቅደስ ውስጥ የምትኖር ሃና የምትባል ኢፋኑኤል ከአሴር ዘር የሆነች ነቢይት ነች። ቆይ አንድ ነገር ልጠይቃችሁ። በወጣትነቷ ነው እንግዲህ ያው በዛን ዘመን የሚያገቡት ያው በቲኔጅ ሆኖ በ17 18 ዓመቷ ብታገባ ምን ትጠብቅ ነበረ? ልጅ አላገኘችም። የለም አልተጻፈማ፣ ልጅ የላትም አልተጻፈም። ከዛስ ይግረምሽ ብሎ ባሏ ሞተ። ልጅ አልሰጠኸኝ፣ ደግሞ የትዳር ጓደኛዬን ወሰድከው፣ በቃኝ ብላ አልሄደችም። ብዙዎቻችን በጥቃቅን ነገር እግዚአብሔር ላይ አኩርፈን ሄደናል። ባልን የሚያክል ነገር ሞቶባት፣ ልጅን የሚያክል ነገር አታ ትዳሯ ፈርሶ ማግባት ትችላለችና ለምን? ባል ሞቶባታል፣ ሕጉ ይፈቅድላታል ሁለተኛ ባል ለማግባት። ባል አልፈለገችም። ላለፉት 60 ምናምን ዓመት በቤተ መቅደስ ውስጥ እግዚአብሔርን ታገለግላለች። በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት ልብ ነው ያላት ነቢይቱ ሐና! ወገኖቼ ሆይ 3 ትልልቅ ነገር በሕይወቱ አልፏል። ባል ሞቶባታል፣ 1 ልጅ አልወለደችም፣ 3 እንደገና ማግባት የምትችልበትን ደግሞ እድል ኦፖርቹኒቲ ትታዋለች። እስቲ እኔና እናንተ የምናወራቸው የምንሰማቸው በመጽሔት በተለያየ ነገር እዩ። ከጌታ ጋር ሰዎች የሚለዩበትን ምክንያት ይሄን አላደረገልኝም ብለው ይሄዳሉ። ይሄን አልሰጠኝም ብለው ይሄዳሉ። በዚህ ነገር መልስ አይሰጠኝም፣ 3-4 ዓመት ጸለይኩኝ አልመለሰልኝ ይሄዳሉ። እንዲህ አይነቶችም አሉ። ይሄንን የሚያክል ነገር ውስጥ አልፈው ቀንና እንዲህ ነው የሚለው ቃሉ፣ ታነባላችሁ ቤታችሁ። ቀንና ማታ በጸሎት እያገለገለች ከቤተ መቅደስ አትለይም ነበር ሐና። እንግዲያውስ በዓለም ላይ ትልልቅ ሚስጥሮችን እግዚአብሔር መንፈስ ሲገልጥ አንደኛ የመጣው ወደ እሷ ነው። ወደ ሐና መጥቶ ምን አላት? መሲሁ የሚወለድበትን ጊዜ፣ የተወለደበትን ሰዓት፣ ወደ ቤተ መቅደስ የሚገባበትን ሰዓት ነገራት። ብድግ ብላ ከዛ ቤተ መቅደስ ውስጥ ግቢ ውስጥ አንድ የሆነ ኮርነር ላይ ነው የምትኖረው። ኑሮዋም እዛው ነው። እግዚአብሔር ቤተ መቅደስ አካባቢ ነው። ከዛው ስር ነው ያለችው። ወጣችና መጣች። ከዛ በኋላ የእስራኤልን ቤዛ ለሚጠባበቁ እግዚአብሔርን የሚጠባበቁ እንባቸው ሳይታበስ ዘመናቸው አያልቅም። ክብር ለኢየሱስ ክርስቶስ ይሁን። አየችው እኮ ልጄ አየችው። እንዲህ አለች እኮ በቃ ጀመረች። ትንቢቱን መናገር ጀመረች። የእስራኤልን መጎብኘት ለሚጠባበቁ ይሄውና መሲ አለች። ማገለጠላት እግሩ ስር የሰነበተች ሴት። ሌላው ስምዖን ነው። እዛው ከላይ ከዛ በላይ ያለው ሉቃስ ወንጌል ምዕራፍ 2 ላይ ስምዖን ነው። ወገኖቼ ሆይ እንደዚህ ያለ ስምዖን በጌታ የተቀባውን ሳያይ ሞትን እንዳያይ በእግዚአብሔር መንፈስ ተረድቶ መንፈስ ቅዱስ የሞላበት በመንፈስ የሚረዳ 2 በመንፈስ ሕፃኑን ኢየሱስን ማርያምና ዮሴፍ ይዘው ሲገቡ በመንፈስ ተነስቶ የሚጠባበቁ ሰዎች ሁሉ የተጠባበቁትን የሚያሳቅፍ የሚያሳይ ዛሬም እግዚአብሔር የልጆቹ ዳኛና ፈራጅ ደግሞ እውነተኛ የሆነ አባት ነው። ክብር ለኢየሱስ ክርስቶስ ይሁን። በመንፈስ ወጣ እና ታቀፈውና አሁን እንደ ቃልህ ባሪያህን ታሰናብተዋለህ። ዓይኖቼ የእግዚአብሔርን ይህንን የኢየሩሳሌምን ቤዛ ክብር የሆነውን ለአሕዛብ ደግሞ ሁሉን የሚገልጥ ብርሃን ለእስራኤልም ክብር የሆነውን ዓይኖቼ አይተዋል። በቃ ጨርሻለሁ። ይሄንን የሚሉት እነማን ናቸው? የሚንበረከኩ ናቸው። ይኸው ጊዜ የለኝም የሚል ሰውን መዋሸት ይችላል፣ እግዚአብሔርን መዋሸት አይቻልም። ጊዜ ሁሉ የእግዚአብሔር ነው። ጊዜውን ሰጥቶናል።
ቤተ ክርስቲያን እቺ አሁን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ 5 ቀን፣ ቅዳሜ የወጣቶች ፕሮግራም አለ፣ እሁድ እንደዚህ ያለ 5 ቀን ይሄ በር አይዘጋም። ይመጣሉ። ሰኞ ማላጆች ጸልያሉ። ማክሰኞ እዚህ አስደናቂ የሆነ ምን አለ? የመልጃ ጸሎት አለ። ሮብ ድንቅ የሆነ የፈውስ ፕሮግራም አለ። ሐሙስና አርብ ክፍት ነው። የሚጸልይ ሰው አለ። ጊዜ እኮ አለሽ፣ አቅሙ የለሽም። አትዋሺ፣ አትዋሽ። እፈልጋለሁ አቅቶኛል በለው እንጂ አናስመስል። ወገኖች ሆይ የሚጠባበቁ እግዚአብሔር ምንድነው? የሚጠብቁት አምላክ ነው። ይመጣል ጌታዬ። አንድ ቃል በጣም የሚገርመኝ የሚያስፈራኝ ቃል፣ ከኢየሩሳሌም ፊቱን የመለሰውን የሄደውን እግዚአብሔር እንጠብቀዋለን። እኔና እናንተ እኮ የሄደውን አይደለም እመጣለሁ ያለውን ነው እኮ መጠበቅ ያቃተን። ወገኖች ሆይ ለራስህም ለቤተ ክርስቲያንም ቤት ውስጥም ባኗኗ በትዳር መካከልም በልጆች መካከልም አስደናቂ አስገራሚ ተአምራት አንድ ቀን ይሆናል። ለሚጠባበቁት ልጆች አንድ ቀን ይሆናል። ጠብቀው፣ እያመለከው፣ እያመሰገን ነው፣ እየታዘዝ ነው፣ ደስ እያለን እንድንጠብቀው ጸጋው ይጨመርላችሁ። አሜን በሉ ወገኖች። በእውነት ከጠብቅ ነው ይመጣ አባት ነው። እቺን እስቲ ስሙኝ አንድ ጊዜ። የምንጠብቀው ምንም ያህል ጊዜ ይሁን፣ ግን እርግጠኛ ነገር ልንገራችሁ፣ በእውነት ከጠበቅ ነው እግዚአብሔር ይመጣል። አሜን ወገኖች ሆይ ይመጣል፣ ይጎበኘኛል የምትሉ አመስግኑት። አሁን እስቲ መጠበቅ የሌለበት ጸሎት እሱ ጸሎት አይደለም። መጠበቅ ምንድነው ካላችሁ መጽሐፍ ቅዱስ ላይ የእግዚአብሔር ሐሳብ መርህ ነው። አባቶቻችን እኮ የጠበቁ ናቸው። የጠበቁና የተቀበሉ፣ የጠበቁና ያዩ እግዚአብሔር አምላክ የተመሰገነ ይሁን። ዘፍጥረት ምዕራፍ 8 ላይ አንድ ቃል አለ። አታውጡት። አሁን ግዴለ በኋላ ታነባላችሁ። አታውጡ፣ አላወጣውም እኔም በኋላ ታነባላ። እግዚአብሔር ይባርካችሁ። ደስ ይላል። መጽሐፍ ቅዱሳችሁን ማስታወሻ ያዛችሁ ሳያችሁ አምላኬ ይባርካችሁ ወገኖች ሆይ አሜን። ተባረኩ። እግዚአብሔር ይባርካችሁ። ይሁላችሁ እግዚአብሔር ከእንስሳና ከአራዊት ከእንስሶችም ላሞች፣ በጎች፣ ፍየሎች፣ ውሾች፣ ድመቶች፣ እንስሶች እንደኚህ በሬዎች ምናምን እንደኚህ ሁሉ ደግሞ ምኖችን አንበሳውን፣ ነብሩን፣ ጅቡን፣ ዘንዶን፣ እባቡን፣ አራዊቶች እንስሳውንም አራዊቱንም ይገባሉ አለው ኖህን። መርከቡን ክፈት አለው። ከፈተ። ሰርቶ ከጨረሰ በኋላ ሁሉም ገቡ። አሁን ምን ያህል ጊዜ እንደሚቆይ አያውቅም። ነገሩ ምን እንደሚሆን በኋላም አያውቅም። ግን ቁጭ ብሏል። ግን አንድ ነገር የሚጠብቅ አይመስላችሁም? ኖህ የሚጠብቅ አይመስላችሁም? መቼ ነው? ከዘንዶ ዞር ስለማየው እባቡ እዚህ ጋር አለ፣ በጓም አለች፣ ተመስገን ነው። ጅቡም አለ። ኧረ ከነኚህ ተገላግዬ ወጥቼ ሳር እማየው ውሃ እማየው መቼ ነው? አንዳንዶቹ ለማየትም ያስፈራሉ እኮ እያለ ይጠብቃል። 150 ቀን ሆነ። አልነገረውማ። ይኸውላችሁ ስለ እግዚአብሔር እንዳትሰናከሉ አንድ ነገር ልንገራችሁ። በዘመናችሁ ሁሉ አንዳንድ ነገሮችን እግዚአብሔር ይነግራችሁና መጨረሻውን አይነግራችሁም። አንዳንድ ነገሮችን እዛ ማዶ ይነግራችሁና እዚህ ጋር መሃል ላይ አይነግራችሁም። ማርና ወተት የምታፈስ ምድር አለች፣ ሙሴ ይዛቸው ግባ ማርና ወተት ብለው ሲሉ አሸዋ፣ ድንጋይ፣ በረሃ። ማር አይደለም እንዴ በረሃ? ማር ቤት አለ ድንጋይ፣ ማር ቤት አለ አሸዋ፣ ማር ቤት አለ ጭው ያለ ምድረ በዳ። ተነጫነጩ፣ አዘኑ፣ እንመለሳሉ፣ አለቃንሹም አሉ። ወገኖቼ ወይ እግዚአብሔር እዛ ጋር ይነግራችኋል። እዛ ጋር ያሳያችሁ ነገር ይሄኛውን በረሃ የምታልፉበትን ጉልበት ያሳየው አምላክ የሚሰጥ ስለሆነ ስሙ ለዘላለም የተባረከ ይሁን።
ምድረ በዳን አትጥሉት። የማይመቸው ለኔ ለራሴ አንቺም የማይመቸው ለአንቺ ለራስሽ ለአንተም የማይመቸው ነገር የሚቀራረፍበት ምድረ በዳ ነው ወገኖቼ ሆይ። የቃርሚያ ኑሮ ነው። ብዙዎቻችን በቃርሚያ ውስጥ ነው ያለፍነው። አዎ በብዙ ቃርሚያ ውስጥ እዚህ የምታዩዋቸው በቃርሚያ እየቃረሙ ያለፉ ናቸው። አያችሁ፣ አልነገረውም። ኖህ ቁጭ ብሏል። እዛ ውስጥ ያስገባው አምላክ በመጀመሪያ እርምጃህን ያስጀመረ አምላክ እንዲህ ይላል በዘፍጥረት ምዕራፍ 8 ቁጥር 1 ላይ እግዚአብሔርም ኖህንና እንስሶቹን አራዊቱን ሁሉ አሰበ ይላል። በኢየሱስም ዛሬ መታሰብ የሚሆንላችሁ ሰዎች እዚህ ጉባኤ ውስጥ አሉ። ዛሬ የመታሰቢያ ቀንሽ ማን ያውቃል? ልብሽን አዘጋጂው ልጄ፣ ልብህን አዘጋጂው። እግዚአብሔር የሚያስብ አምላክ ነው። ያስብሻል እግዚአብሔር፣ ያስብሃል እግዚአብሔር። አስበ ምን ታሰበ? ኖህ ሲታሰብ እንስሶቹም ታሰቡ። ኖህ ሲታሰብ አራዊቶቹ ታሰቡ። አንቺ ስትታሰቢ ቤተሰብሽ ውስጥ ያለው አመፀኛውም አብሮ ይታሰባል። ቤት ውስጥ ያለው ጠማማውም አብሮ ይታሰባል። ለምን? አንተ ላይ መጥቷል ለመታሰብ። አስቦ የበረከቱን ምንጭ ወገኖቼ ሆይ ለማይከለክለን ጌታ ክብር ይሁን። አያችሁ፣ አሰበ። አረ እንደው በእግዚአብሔር ባካችሁ አንድ ነገር ለምናችሁ። ዛሬ አላቅም እማገለግለውን አምላክ ግን አውቃለሁ። ዛሬ ስንት ሰው እንደሆን ብትሉኝ አላውቅም፣ ግን የአንድ ሰው መታሰብ ነው ዛሬ። የአንድ ሰው እንባ መታሰቢያ ነው ዛሬ። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ይኸው ወገኖቼ ሆይ እግዚአብሔርም ኖህንና አራዊቱን እንስሳውንም ሁሉ አሰበ ካለ በኋላ እግዚአብሔርም የኖህን መከራ የሚያበቃበትን ነፋስ እግዚአብሔር አዘዘ። እግዚአብሔርም ነፋስን አዘዘ። ነፋሱ ለምን መጣ? ኖህን አላስወጣ ያለውን ውሃ የሚጠርግ አላንቀሳቅስ ያለህን ተሰውሮ የሚያስለቅስህን የሚጠርግ ንፋስ ዛሬ ይወጣል። ለሚያምን አላቅም ለሚያምን ይወጣል። ከእግዚአብሔር ቤተ መዛግብት የሚወጣው ንፋስ ኦክሲጅን አይደለም፣ ካርቦን ዳይኦክሳይድ ይሄ ንፋስ አይደለም። የሚበረቃቅስ አለቱን እንደ ዳቦ የሚቆርስ ነፋስ ነው ከሰማይ የሚወጣው። ያ ነፋስ አሁን ባስጨነቀ ላይ ይውጣ፣ ግራ ባጋባህ ላይ ይውጣ፣ ባስለቀሰሽ ላይ ይውጣ፣ ባስለቀሰህ ላይ ይውጣ። ከዛ በኋላስ ምን ይሆናል? እግዚአብሔር አዘዘ። የቀላያት ምንጮች ተደፈኑ፣ የሰማይ መስኮት ተዘጋ። ዛሬ እማታቁት ብቅ እያለ የሚያስለቅሳችሁ መከራ ይዘጋ ዛሬ። አሜን። ዛሬ የጠራችሁ ይሄን መከራ ይዝጋላችሁ። በቃ ተነሱና ቁሙ አሁን በጌታ በኢየሱስ